በግማሽ ዓመት አፈጻጸም ሪፖርቱ እንደተመለከተው ባለፉት ጊዜያት በትብብር ላይ በተመሰረተ አገራችን የባህር በር ባለቤት የሚያደርጋትን ስምምነት ከሶማሌላንድ ጋር የተፈራረመችበት እንዲሁም ከሶማሌ ጋር በሰላማዊ መንገድ ምክክር የተጀመረበት ሁኔታ ተጠናክሮ ቀጥሏል። ክቡር ጠቅላይ ሚኒስትር እነዚህ የዲፕሎማሲ ጥረቶች ያስገኟቸውን ውጤቶች ቢገልጹልን። በተጨማሪም የባህር በር ጥያቄያችን ሰላማዊ፣ ህጋዊና ፍትሃዊ በሆነ መንገድ ምላሽ እንዲያገኝ የተከናወኑ ስራዎችን፣ የተገኙ ውጤቶችና የወደፊት የትኩረት አቅጣጫዎች ላይ ተጨማሪ ማብራሪያና ገለጻ ቢደረግ። ጠቅላይ ሚኒስትር አብይ አህመድ በዛሬው የምክር ቤት ውሎ መንግስት ለቀይ ባህር ሲል ኤርትራን የመውረር ፍላጎት የለውም ሲሉ ተናግረዋል። በሰጥቶ መቀበል መርህ መነጋገርና መወያየት ያስፈልጋልም ነው ያሉት። የቀይ ባህር ጉዳይ የኢትዮጵያ የህልውና ጉዳይ መሆኑንም ጠቅላይ ሚኒስትር አብይ አህመድ በዛሬው የህዝብ ተወካዮች ምክር ቤት 21ኛ መደበኛ ስብሰባ ወቅት በአጽንኦት ገልጸዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ህዝብ፣ ለኤርትራም ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጀለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ማብራሪያም የባህር በር ፍላጎትና ጥያቄ ምላሽ እንዲያገኝ ለመላው ዓለም ጥሪ እንዳቀረቡም አንስተዋል። የቀይ ባህር ፍላጎታችን ከሶማሊያም ከጅቡቲና ከኬንያ የሚያዋጋ መሆን የለበትም፣ የጋራ ተጠቃሚነት መኖር አለበት ሲሉ ነው የተደመጡት። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። አክለውም ኢትዮጵያ ምንም አይነት ስጋት የለባትም፣ ፍላጎታችን ሰላም ነው ሲሉ አስምረውበታል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይሄም መሰመር አለበት። ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለን የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በሶማሌና ኬንያ መካከል ችግር ሲፈጠር ዘለን የገባነው እኛ ነን። በሱዳን ወንድሞች መካከል ችግር ሲፈጠር ዘለን የገባን እኛ ነን። ሳውት ሱዳን ችግር ሲፈጠር ዘለን የገባን እኛ ነን። በአካባቢያችን ሰላም፣ ልማት እንዲመጣ ስለምንፈልግ እስከ ዛሬ ከማንም ጋር አንድ ጥይት ተኩሰን አናውቅም። ወደፊት የኛ ፍላጎት ይሄው እንዲቀጥል። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የህዝብ ተወካዮች ምክር ቤት 21ኛ መደበኛ ስብሰባ የተለያዩ ጥያቄዎችና ምላሾች የተንጸባረቁበት ነበር።